እንዴት አረፈዳችሁ? ጌታ የተባረከ ይሁን። ዋው በጣም ደስ የሚል ጊዜ ነበር። እግዚአብሔር ይባርካቸው እነዚህ ወገኖች። ደስ የሚል ያምልኮ መንፈስ ነበር። እግዚአብሔር ይባረክ። ያው እንደሚያላዛ እንዳለው ይቀጥላል አምልኮና በስማ ዛሬ አላዛር ሲጸልይ ብዙ ነገር ያራገፈልን መሰለኝ። አሜን። ጌታ የተባረከ ይሁን። ይገርማል። ምንድነው የሚገርመ ብላችሁ አንድ ጥያቄ ብትጠይቁኝ አማኝ ጸልይ ተብሎ ሲጠየቅ ወይም አማኝ ጸልይ ተብሎ ሲለመን ነውር ይመስለኛል። አለዚያ ምኑን አመን ምንድነው በቃ ማለት አሳ ከውሃ ውስጥ ብታወጡት መኖር እንደማይችል እኛ እኮ ከጸሎት ውጪ እስትንፋስ የለንም፣ መኖር አንችልም። እና አትጸልዩም እያልኳቸው አይደለም፣ ግን እግዚአብሔር እየተናገረን ስላለ እግዚአብሔር እንግዲህ በዚህ ሁሉ ጸሎት ላይ ጸጋን ያበዛልናል ብዬ አምናለሁ። አልዓዛር በጣም ስለ ጸለየና ይህንን ነገር ስለ ተናገረ ጌታ ይባረክ። እኔም እንግዲህ ያው አንድ ሳምንትም ቢሆን ሸገርን አይቼ መጥቻለሁ። እግዚአብሔር ይባረክ እና ጌታ ይባረክ። ጌታ የተመሰገነ ይሁን። ይሄ አመት በጣም ኢንትረስቲንግ አመት ነው። እኔ ዛሬ መልእክቴን የምጀምረው ይህን መልእክት ከዚህ በፊት ተናግሬበት ብዙ አላቅም፣ ግን በዚህም አይነት መልክ አስቤው አላቅም። ላስት ዊክ ወንድማችን አምልኮ የተመለከ አንድ መልእክት ጌታ እዚህ ጉባኤ ሲናገረን ነበር። ትዝ ይላችሁ እንደሆነ ሽፍት አድርጌያለሁ እና ምን አድርጉኝ ነው ያለው ጌታ? አምልኩኝ ነው ያለው። እና ይሄ አምልኩኝ ጌታ ሽፍት አድርጌያለሁ አምልኩኝ ሲል መዝሙር ብቻ አይደለም፣ ይሄ ነገር ይቀጥላል። አሁን እነዚህ ወገኖች በዚህ ቦታ የሚያስመልኩን ወይም እግዚአብሔር የሚያደርገው ነገር ያለው ይቀጥላል። መቼም እግዚአብሔር ሲናገር ወገኖቼ ጆሮአችንን ብቻ ሳይሆን ልባችንንም እግዚአብሔር ያቅናለን፣ እግዚአብሔር ወደሚናገረው ነገር። ቢካዝ እግዚአብሔር ሲናገር በመካከላችን ሰዎችን እግዚአብሔር በድምፁ ሲያቆም ቤተ ክርስቲያንን አቅጣጫ ሊሰጥ ቤተ ክርስቲያንን ሊሆን ያለውን ነገር ሊያሳየን እየሆነ ያለውን ነገር ሊያሳየን ስለሆነ እንደ ሰው ሳስብ በጣም እድለኞች ነን እኛ። አሜን። በጣም እድለኞች ነን። በእውነት ነው የምላችሁ ያለው። ምክንያቱም በማንኛውም ጉዳይ ላይ እግዚአብሔር የሚሆነውን ነገር የሚነግረው ሰው የተባረከ ነው። ስለዚህ እግዚአብሔር እኔ ላስት ዊክ እግዚአብሔር ልክ ይሄን ድምፅ ዝም ብዬ አይደለም እነግራችሁ ያለው፣ ምንም without no exaggeration ዛሬ የምነግራችሁ የእግዚአብሔር ድምፅ ነው። ግን አንድ ነገር ልንገራችሁ። ላስት ዊክ ይሄ ድምፅ ከመጣ በኋላ እዚህ ጉባኤ መካከል within 3 days በላይ አንድ ነገር ሽፍት አደረገ። በቤቴ ላይ አንድ ነገር ሽፍት አደረገ እና እኔ አንድ ነገር የገባ ምንድነው ብላችሁ ብትሉኝ ሽፍት ማድረጉ የገባኝ እግዚአብሔር ቀድሞ ስለነገረኝ ነው። ሰምታችሁኛል? እንዳደረገ አይገባኝም ነበር እግዚአብሔር ባይነግረኝ ኖሮ። እና እግዚአብሔር ድምፁን ስለሚልክ በመካከላችን ስሙ ይባረክ። እስቲ አንዴ ድምጻችሁን ከፍ አድርጉና አሜን በሉ በደምብ። ምክንያቱም እግዚአብሔር ሁሉ ጊዜ ሲናገር አንድ እግዚአብሔር ሰው ምን አለ? አበሻ አይደለም ግን በጣም አበሻ ለመሆኑ ሳይሆን አለ ደስ አባባሉም የወደድኩት አበሻ ባለመሆኑ ይመስለኛል። ጌታ አለ እኛን ፓስተሮቹን ነው ያለን ሰውየው፣ እናንተንም ስለሚመለከት መልእክቱ ግን የመጣው ለኛ ነው። ጌታ ወደ ቸርች ሲመጣ አለ ፓስተሮቹን ሰብስቦ ስንት ናችሁ ሳይሆን እንዴት ናችሁ ነው የሚለው አለ።
ስለዚህ እኔም በዛ መንፈስ ነው ጉዳዩ እንዴት ናችሁ ነው ነውና እግዚአብሔር የተባረከ ይሁን። ዛሬ ላይ በልቤ የተቀመጠው መልእክት በጣም ፋሚሊየር ሆነ የምታውቁት መልእክት ነው። ይሄን መልእክት የሚሰሙኝ ሰዎች እናንተም ሁላችንም ከዚህ መልእክት አንድ ነገር እናተርፋለን። እግዚአብሔር በተለያየ ሁኔታ ስላለን ሰዎች ድምጹን ያሰማናል ብዬ አስባለሁ። በጣም ለኔ ለልቤ እግዚአብሔር የተናገረውን ሐሳብ ነው የምናገርበት ያለው። በሲዝኑ ላይ በጊዜው ላይ በተለያየ ሁኔታ ላላችሁ ሰዎች ይሄን መልእክት ለምትሰሙኝ ሁሉ የእግዚአብሔር ድምጽ ቀደም ያልኩትን ነው። እግዚአብሔር የሆነ ነገር አየሩ ላይ ሽፍት አድርጓል። እስቲ በደንብ አሜን በሉኝ ባካችሁ። ሽፍት ያደረገ ነገር አለ። እግዚአብሔር ሲናገር አሜን ማለት ነው እኛ ያለን ድርሻ በቃ። እና የሆነ ነገር ይኸውላችሁ በጣም የሚገርም ነገር አለ እኮ። አንዳንዱ በጣም ሚስጥር ነው። ዘካርያስ ሚስት ኤልሳቤጥ ልጅ ትወልዳለች ሲለው በመለሰው መልስ አፉ ተዘጋ አይደል? ማርያም ደግሞ መልአኩ ሲነግራት ተመሳሳይ የሆነ አይነት ነገር ነው የተናገረችው። ነገር ግን አፕን ያደርገው ሌላ ነው። ግን እሷ ያለችው አንድ ለየት የሚለው ከዘካርያስ ምንድነው? የእግዚአብሔር ባሪያ ሆይ በሉልኝ አንዴ ጩሁና እንደ ቃል ይሁንልኝ በሉት። በቃ እግዚአብሔር ሲናገር ጉባኤ ወገኖቼ ሌላ ምርምር ውስጥ አትግቡ። እጆቻችሁን አንሱና እንደ ቃል ይሁንልኝ በሉት። ዛሬ ጠዋት መነግራችሁ እንደዚህ ነው። ምንድነው እግዚአብሔር የተናገረኝ? በጣም ርዕስ ለመስጠት አንዳንድ ጊዜ ለመልእክታችሁን ሰብሰብ አድርጋችሁ በአንድ ሐሳብ ለመናገር ስታስቡ ርዕስ ትጸልያላችሁና በዚህ ያልኩ የተለያዩ ርዕሶች ጻፍኩኝ። አልተመቹኝም፣ ደለስኳቸው፣ አጠፏቸው። ግን ይሄኛው ተስማማኝ እና ርዕሴ ምንድነው? ተስፋው አይዘገይም ይላል። ልድገመው። ተስፋው አይዘገይም ይልና ከስር አንድ ቃል አለች ምደግማት፣ ለዘገየባቸው። ሰምታችሁኛ? ምንዳል? ተስፋው አንዴ ጩሁና አይዘገይም በሉኛል። ኦኬ ቶሎ በልና ተለያየ ነገር መናገር ስለምፈልግ ዮሐንስ ወንጌል ላይ ምዕራፍ 11 ላይ ትሄዱና ከዚህ አውድ ተነስተን እግዚአብሔርን ቃል እናያለን። እግዚአብሔር ይባረክ። በጣም ደስ የሚል መንፈስ ጌታ በመሃላችን ስላመጣ እና እነዚህ ወገኖቼ ቅድም ሲያስመልኩ ብቻ አንተና ነው ያሉት። እኔም መልእክቴ ኢየሱስ ይመጣል ነው። አሜን። አይዘገይም፣ ይመጣል። ክብር ለእግዚአብሔር ይሁን። እና ይሄ የመጽሐፍ ቅዱስ ክፍል የምታውቁት ክፍል ነው። ግን እንደው ሐሳቡን በዚህ ጉዳይ ላይ ለመናገር የሚችለውን ያህል ጊዜ እግዚአብሔር እንዲረዳኝ አብረን እናያለን። ይሄ ዮሐንስ ወንጌል ምዕራፍ 11 ብዙዎቻችን የምናውቀው በጣም የተለመደ የመጽሐፍ ቅዱስ ክፍል ነው። ብዙዎቻችን ሰብከነዋል፣ ተምረነዋል፣ አስተምረነዋል። ግን ትንሽ ለየት ያለ ነገሮች ላንሳና ዛሬ ልናገር። ዮሐንስ 11 እንደምታውቁት ምዕራፍ 11 ቁጥር 1 እንደዚህ ይላል። በማርያምና በእህቷ በማርታ መንደር በብታንያ ይኖር የነበረው አልዓዛር ታሞ ነበር ይላል ወንድማቸው። ይህ ወንድሟ አልዓዛር የታመመባት ማርያም በጌታ ላይ ሽቶ አፍስሳ እግሩን በጠጉሯ ያበሰችው ነበረች። እህትማማቾቹም ጌታ ሆይ የምትወደው ሰው ታሟል ብለው ነው መልእክት ላኩበት። ኢየሱስን በሰማ ጊዜ ሕመሙ የእግዚአብሔር ልጅ በእርሱ ይከብር ዘንድ ለእግዚአብሔር ክብር ነው እንጂ ለሞት የሚያደርስ አይደለም አለ። ኢየሱስም ማርታን እህቷንና አልዓዛርን ምን ያደርጋቸው ነበር? ሁሉንም ሦስቱንም ይወዳቸው ነበር። ሆኖም አልዓዛር መታመሙን በሰማ ጊዜ በነበረበት ስፍራ 2 ቀን ቆየ። ከዚያም በኋላ ደቀ መዛሙርቱ ወደ ይሁዳ እንድንመለስ አላቸውና ልዝለለው። ቁጥር 11 ላይ ሄዱልኝ። ይህን ከነገራቸው በኋላ ወዳጃችን አልዓዛር ተኝቷል፣ እኔም ከእንቅልፍ ላስነሳው እሄዳለሁ አላቸው። አላቸው ይልና ከዛ ቁጥር 14 ላይ ሄዱልኝ። ስለዚህም በግልጽ እንዲህ አላቸው፣ አልዓዛር ሞቷል፣ ታምኑ ዘንድ በዚያ ባለመኖሬ ስለእናንተ ደስ ይለኛል። አሁን ግን ወደ እርሱ እንሂድ ይላል። ኦኬ ወደዛ ያለውን በኋላ መጣበታለሁ። አሁን ከዚህኛው ልጀምር። ይሄ በጣም የምታውቁት ክፍል ስለሆነ ብዙ ትንታኔና ብዙ ማብራሪያ የሚያስፈልገው ክፍል አይደለም።
ነገር ግን እኔ በሰጠኋችሁ ርዕስ መሰረት ተስፋው አይዘገይም። አሜን 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 አሜን። ተስፋው አይዘገይም በሉ ባካችሁ። ይኸውላችሁ እኔ አንድ በጣም ኤክሳይትድ የሚያደርገኝ ነገር ምንድነው? እግዚአብሔር ሲናገር እግዚአብሔር ሽፍት አድርጌያለሁ ሲል አንድ ነገር አይደለም፣ ብዙ ነገሮች ናቸው። እኛ አሁን እግዚአብሔር ጀነራል የሆነ ድምጽ ነው ወደኛ የመጣው። እግዚአብሔር በሲዝናችን ላይ በወቅታችን ላይ በነገሮቻችን ላይ ነገሮች ሽፍት ሲያደርጉ ሽፍት የሚያደርገው አንድ ነገር በጣም ደስ የሚለኝ ነገር እኔ ምንድነው ዛሬ ስናመልክ እንደነበረው ሁሉ ጊዜ ሽፍት ምንድነው የሚያመጣው ብለው ሰዎች ሲያስቡ የመጀመሪያው አንድ ነገር ይህችን ብቻ ልናገርና ወደዚህ ሐሳቤ ልምጣ። ነገሮች ሽፍት አደረጉ ሲባል የሆነ ነገር አይደለም የሚመጣው። የሆነ ነገር አይደለም እኮ የሚመጣው። መጀመሪያ የሚመጣው ራሱ እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ራሱ እግዚአብሔር ነው የሚመጣልን ያለው። ራሱ እግዚአብሔር ነው በመገኘቱ የሚጎበኘን የሚያገኘን። ክብር ለእግዚአብሔር ይሁን። እና ወደዚህ ክፍል ወደምታውቁት ክፍል ልምጣ እና ይሄ ቢታንያ መጀመሪያ ትንሽ እና ሐሳብ ላንሳ። ቢታንያ ይሄ የመጨረሻው በጣም የሚገርማችሁ ነው። ይሄ ኢንሲደንት በጣም በዚህ መልክ አይቼው አላቅም ነበር። ዮሐንስ 11 ላይ አሁን ያነበብነው ክፍል የመጨረሻው የኢየሱስ ክርስቶስ ተአምራት ነው። ወደ ሞቱ ሊሄድ ወደ መስቀል ሊሄድ የመጨረሻው ተአምራት ነው እና የመጨረሻው ብቻ ሳይሆን ይሄ ተአምራት ኢየሱስ እዚህ አልዓዛርን በማስነሳቱ የተደረገው ተአምራት በኢየሱስ ላይ ያስቡት የነበረውን ይመኙት የነበረውን ሊገሉት ይፈልጉ ነበር፣ ይመኙ ነበር፣ ያስቡ ነበር የሚለው ሐሳብ በሸንጎ ደረጃ በሕግ ደረጃ በውሳኔ ደረጃ የዚህ ተአምራት ምክንያት የመጨረሻ ተሰበሰቡና ፈሪሳውያን አለቆች ጸሐፍት ተሰበሰቡና ኦኬ እንደው ምን ይለናል መሰላችሁ? ይህ ክፍል ከመካከላቸው ሊቀ ካህኑ ምን ብሎ ተነበየ ይላል። ስሙ አላቸው። ብዙዎች የሰውየው ተአምራት እያበዛ ነውና ብዙዎች እየዳኑ ነውና አንድ ነገር እናድርግ ሲሉ ሊቀ ካህን ስለነበር ትንቢት ተናገረ ይላል። ምንድነው ያለው? ብዙዎች ከሚጠፉ አንዱ ቢጠፋ ይሻላል። ይሄኛው እኮ ወገኖች የመጨረሻው ውሳኔ፣ ምኞታቸው ሐሳባቸው ወደ ውሳኔ የመጣው በዚህ በአልዓዛር ሞት መነሳት ምክንያት ነው። ስለዚህ ቢታንያ ላይ ለኢየሱስ 3 ሲግኒፊካንት የሆኑ ነገሮች አሉ። ምንድናቸው ብላችሁ ብትሉኝ፣ አንደኛው አሁን የምናየው አልዓዛርን ከሙታን ያስነሳበት ቦታ መሆኑ ነው። ሁለተኛው ለኢየሱስ ክርስቶስ ቢታንያን ልዩ የሚያደርገው ምንድነው? ወደ መቃብር ወደ ሞቱ ሊሄድ ሲል ሽቶ የተቀባበት ቦታ ነው። ቢታንያ በስምዖን ቤት ውስጥ መጥቶ ማርያም ሽቶ በእግሩ ላይ አፈሰሰ ይችላል። ቢታንያ ለኢየሱስ ክርስቶስ በጣም ሲግኒፊካንት የሚያደርገው ከሱ ሕይወትና አገልግሎት ጋር አንዱ ምንድነው ብላችሁ ብትሉኝ፣ የመጨረሻው በሉቃስ 24 ላይ ስታነቡ ወደ ቢታንያም ይዟቸው ወጣና እየባረካቸው እያለ ተወሰደ ይላል። ይሄ በጣም አንድ ትርጉም ስለሚሰጠው አሁን እንደው አውዱን ለእናንተ ልናገር ብቻ ነው የምፈልገው እንጂ ዝርዝር ውስጥ አልገባም። ግን ይሄ ታሪክ አንድ ነገር ሽፍት ያደረገበት ነው። ስለ ሽፍት አይደል የሰማነው? አጃራ ላባሳ እስቲ ሽፍት ይሆናል በሉ ዛሬ እና የሆነ ነገር አለ። አያችሁ አሁን ኢየሱስ ክርስቶስ የእግዚአብሔር ፈቃድ ነው በመስቀል ላይ እንዲውል እንዲሞት አይደል? ምኞት ነበራቸው፣ ሐሳብ ነበራቸው፣ ያድሙ ነበር። ይሄ ታምራት የሆነ ነገር ሽፍት አደረገ። እስቲ ዛሬ ጠዋት የሆነ ነገር ሽፍት ያደርግ። አሜን። ሽፍት ያደርግ። እኔ ነግራቸዋለሁ። እኔ ላስት ሰንዴ ገና ከሀገር ቤት እንደመጣሁ ነው። በሁለተኛ ቀን ነው ይሄን ድምፅ የሰማሁት። ልክ ስሰማ አልነግራችሁም። አሁን የሆነ ጉዳይ ውስጥ ነበርኩ፣ በራሴ ጉዳይ ውስጥ ነበርኩ። ነገር ግን ያን ድምፅ ስሰማ ኢሚዲየትሊ ቅድም ወንድሜ አልዓዛር እንዳለው ሰኞ በጾም ጸሎት ነው የወደቅኩት። ማክሰኞ በጾም ጸሎት ነው የወደቅኩት። እሮብ በጾም ጸሎት። ለምን? እግዚአብሔር ሽፍት መጣ ሲለኝ እሱን ነው የምናወራው። ባይ ዘ ዌይ ዛሬ የምነግራችሁ በብዙ ነገር ውስጥ ለምታልፉ ሰዎች ይሄ ዛሬ ጠዋት ለእናንተ ማውጀው የካይሮስ ታይም ነው። ምን ማለት እንደሆነ ትንሽ ነግራቸዋለሁ። ምን ማለት እንደሆነ ነግራቸዋለሁ። እና የእግዚአብሔር ቃል ሲናገር የመጀመሪያው አልዓዛር ታመመ ይላል። የምታውቁት ታሪክ ነው ብያቸዋለሁ። አልዓዛር ታመ፣ እህቶቹ ወደ ኢየሱስ ላኩ። አልዓዛር እግዚአብሔር ይባርከው። እስቲ አሜን በሉ። ለዚህኛውም ለዛኛውም እግዚአብሔር ይባርከው።
አልዓዛር ማለት ምን ማለት እንደሆነ ታውቃላችሁ? አልዓዛር ማለት እግዚአብሔር የረዳው ማለት ነው። እግዚአብሔር የሚረዳው ማለት ነው። ክብር ለእግዚአብሔር ይሁን። አልዓዛር ማለት እግዚአብሔር የረዳው፣ እግዚአብሔር የሚረዳው ማለት ነው። እና ምን ይላል እግዚአብሔር ቃል? አልዓዛር መታመሙን በሰማ ለኢየሱስ በላኩ ጊዜ ይላል። የመጀመሪያው ቃል ግን አንድ ነገር በጣም የሚነካኝ ቃል ምንድነው መሰላችሁ? የምትወደው ታሟል የሚለው ቃል ነው። እና እጅግ አብልጦ ይወዳቸው ነበር የሚለው ነገር በጣም በሚገርም አይነት መንገድ ወገኖቼ ይህንን ክፍል እየጸለይኩኝ እያለሁ አንድ ነገር የብዙ ሰዎች ጥያቄ፣ የኔም ጥያቄ፣ የብዙዎቻችን ጥያቄ የሆኑ ነገሮች ወደ ውስጥ ይመጣ። ምንድነው? ባልጠፋ ሰው እንደዚህ በሚወዳቸው ሰዎች መካከል ለምን በሽታ መጣ? ለምን ሞት መጣ? ለምን መከራ መጣ? ለምን ችግር መጣ? ለምንድነው ጌታን በሚወዱ ሰዎች ህይወት ውስጥ መከራ የሚመጣው? ለምንድነው ችግር የሚመጣው? ለምንድነው ሞት የሚመጣው? ለምንድነው ያልተጠበቁ ተግዳሮቶች፣ ያልተጠበቁ አንዳንድ ጊዜ በአንዳንድ ሰዎች ህይወት ላይ እንደው እኛ እኮ በጣም የሚገርም ነገር ነው። መጽሐፍ ቅዱስም ሲናገር በሮሜ ምዕራፍ 8 ምን ይላል? እግዚአብሔርን እንደ ሐሳቡ ሃሌሉያ አሜን። እና እጅግ አብልጦ ይወዳቸው ነበር ይልና በሚገርም አይነት መንገድ ግን ዋው ያስባለኝ ነገር የምትወደው ታሟል ብለው ሲልኩለት አልዓዛርንም ማርታንም እህቷንም ይወዳቸው ነበር ይላል። እና ቆም ብዬ አንድ ነገር ማሰብ ጀመርኩኝ። በጣም ኦንጎይንግ የሆነ የማይቆም የብዙ አማኝ ጥያቄ አለ። እግዚአብሔርን በምንወዱ ሰዎች መካከልና ህይወት ውስጥ ለምንድነው እንደዚህ አይነት ሁኔታዎች ሀፕን የሚያደርጉት? ለምንድነው እንደዚህ አይነት ነገር ውስጥ የምናልፈው? ይሄ እናንተ ጥያቄ ካልሆነ አላውቅም፣ ግን የብዙ ሰዎች ጥያቄ ነው ብዬላል። ዋይ ለምንድነው እግዚአብሔር ልጆች በዚህ የሚያልፉት ብለን ጠይቅ። እኔ ለብዙ ጊዜ ሰዎች እንዲህ አይነት ጥያቄ ሲጠይቁኝ እኔም ከማልፍባቸውና ካለፍኩባቸው ነገር የተነሳ አንዳንድ ነገር ለማብራራት የራሴን አቅም ተፍጨርጭሬ አውቃለሁ። አሁን ግን አንድ ነገር በጣም ጎልቶ በህይወቴ ላይ እኔን የባረከኝን ነገር ልንገራችሁ። ለካስ መከራ፣ ለካስ ችግር፣ ለካስ ሞት በአማኞች ህይወት ላይ የሚሆኑት ነገሮች ሁሉ የፍቅሩ መገለጫ ነው። ሌላ ነገር ሊገልጥባቸው አይደለም። የእግዚአብሔር የፍቅሩ መገለጫ ነው። እንደዚህ ኮኔክት አድርጌው አላውቅም። ለምን? ኢየሱስ ክርስቶስ ፍቅሩን የገለጠው በዘመኑ በሚያገለግልበት ዘመን ድዊ እየፈወሰ፣ እውር እያበራ፣ የተራበውን እያበላ ታምራት እየሰራ አይደለም ፍቅሩን ገለጠልን ያለው። የእግዚአብሔር ፍቅር የተገለጠው ልጁን በመስቀል ላይ በመስቀል ነው አለን አይደል? በሞት ውስጥ ነው ፍቅሩ የተገለጠው። በመከራ ውስጥ ነው ፍቅሩ የተገለጠው። አይ ዶንት ኖ ስንቶቻችሁ ይሄ ነገር ለእናንተ ትርጉም እንደሚሰጥ አላውቅም። እኔ ግን አንድ ትርጉም የሰጠኝ መከራዬን ኢንጆይ እንዳደረገው ያደረገኝ፣ ችግሬን ኢንጆይ እንዳደረገ ያደረገኝ፣ የማልፍባቸውን ነገሮች ከምክንያት በላይ ጌታን እንድወደው ያደረገኝ ለካስ እግዚአብሔር ፍቅሩን በእኔ ውስጥ የሚገልጠው በዚህ ውስጥ ሆኜ ነው አልኩ። አነጻጽሩ። ቶሎ በሉና ከጊዜ አንጻር ቶሎ በሉና ሮሜ ምዕራፍ 8 ላይ ሂዱልኝ። ቶሎ በሉና አዊሽ እግዚአብሔር በዚህ የብዙዎቻችሁ መልስ ይስጣችሁ። ዋይ ለምንድነው በዚህ መከራ ውስጥ ማልፈው? ዋይ ለምንድነው በዚህ ነገር ውስጥ ማልፈው ብላችሁ ለምትጠይቁ ሰዎች እግዚአብሔር በመከራችሁ ውስጥ የፍቅሩን ታላቅነት ሊገልጥ ይፈልጋል። እስቲ የሰማ የገባው አሜን ይበለኝ። ምን ማለት ነው? አንድ ነገር ስሙኝ ፕሊዝ። ምን ማለት ነው? ምን ማለት እኔ ሁላችሁ እስካሁን የሄድኩባቸው መንገዶች ሁሉ አቅም ሆኑኝ። እንደገና መቼም እንደገና ሰው መከራ አይመኝም አይደል? መከራ አይናፍቅም አይደል? ነገር ግን አንድ ነገር የገባኝ ምንድነው? ማንኛውም ሞት፣ ማንኛውም መከራ፣ ማንኛውም ችግር፣ ማንኛውም ተግዳሮት በእኔና በእናንተ ላይ ሲገለጥ እግዚአብሔር ፍቅሩን በእኛ ላይ መግለጥ፣ ማሳየት፣ አቅሙን መግለጥ የሚችለው እኛን እዛ ውስጥ በመክተት ነው። እኔ ዶክትሪን አልቀበልም፣ ይሄንን ነገር አልቀበልም ብትል ባውኑ እኔ ታናሽ ብላቴና ልረዳህ እችላለሁ።
ሌላ ምለው ነገር የለም። አራን እግዚአብሔር ሰው ይናልቀብን በኢየሱስም ያን መድረክ ላይ ገሰ እኔ ብያለሁ ከመድረክ ታባረረዋለህ ከህይወት ግን አታባረረው። ኦኬ ሮሜ ምዕራፍ 8 ቁጥር በሉኝ የቀረውን ዝንዳገር ገና አንደኛ ላይ ነኝ አለ። ሮሜ ምዕራፍ 8 አቤት ይህን ቃል ስወደው ቁጥር 35 ከክርስቶስ ፍቅር የሚለየን ረዳኒ ብቻ ነው እንዴ ጉባኤስ ያለው? እስቲ አንድ ላይ ብሎ ከዳኒ ጋር ከክርስቶስ ፍቅር የሚለየኝ በሉ ጩና በሉ ከምን ከማን ፍቅር ከማን ፍቅር you know ከክርስቶስ ፍቅር ናቲ እንደዚህ አይነት መዝሙር ካለ next week አደራህን ፕሊዝ you know ከክርስቶስ ፍቅር የሚለየኝ ማን ነው ያልነውን ክንፋውተን ስንበር ከታች የሚጠብቀን ነገር አለ። ከፍቅሩ የሚለየ የለም። አዎ እሺ እንግዲህ ችግር እኔ ብቅላለሁ ይላል። ከዛስ ስቃይ ይላል። ከዛስ ስደት ይላል። ከዛስ ረሃብ ይላል። ከዛስ ራቁትነት፣ ከዛስ አደጋ፣ ከዛ ሰይፍ። ጳውሎስ እኮ ከክርስቶስ ፍቅር ምንድነው የሚለው? የሚለየኝ እግዚአብሔር ፍቅሩ ትልቅ እንደሆነ ባንተ ላይ የሚገልጠው እዛ ድባብ ውስጥ ገብተህ የእግዚአብሔር ፍቅር በውስጥ ሲነድ ነው። እስቲ የገባው አሜን ይበለኝ። አንዳንድ ጊዜ በእውነት ነው የምላችሁ አንዳንድ ሰዎች በእውነት ሰዎች በሰው አይምሮ ጌታን የሚያስክድ መከራ ነው። በሰው አይምሮ ሰው በዚህ ውስጥ ያልፋል በሚያስብለው ሁኔታ ውስጥ የእግዚአብሔር ፍቅር ብርቱ መሆኑን እግዚአብሔር ሊገልጽ ሲፈልግ እግዚአብሔር ፍቅሩ ትልቅ እንደሆነ ያሳየን ልጁን በመስቀል ላይ ነው ብያቸዋል። ስለዚህ anything anytime በመከራ ውስጥ በችግሩ ስታልፉ ይህንን አስቡ፣ ፍቅር በእናንተ ሊገለጥ እንዳለ the power of love በውስጣችሁ ሊገለጥ ያለው ምን ይላል? ከዛ በኋላ ይሁንልኝ ቁጥር 37 ማንም በሉት የአዲሱ ትርጉም በሉት ማንም አይለየንም በሉት ጩና በሉ ማንም አይለየንም አለ። ማንም አሁን እኮ ስለ ግለሰቦች አይደለም የሚያወራው ያለው። ሰምታችሁኛል? ስለ ግለሰቦች አይደለም የሚያወራው ያለው። በህይወቱ ስለሚያልፉ ከላይ ከተዘረዘሩ ነገሮች ማንም አይለየንም። መከራ ቢሆን፣ ስቃይ ቢሆን፣ ችግር ቢሆን፣ ስደት ቢሆን፣ ሞት ቢሆን፣ የተለያዩ ነገሮች ቢሆኑ ማንም አይለየንም። ከማን? ከክርስቶስ ፍቅር። ከዛ በዚህ ሁሉ በወደደን በእርሱ ከማን? እነማን ናቸው እነዚህ አሸናፊዎች? እነማን ናቸው እነዚህ አሸናፊዎች? በቃ እንትና እውነቱን ነው። ዛሬ ጠዋት እንደውም ሻወር እየወሰድኩ አንድ ጊዜ የሰማሁት ነገር ትዝ ብሎኝ ለምን ትዝ እንዳለኝ አላውቅም። የሆነ ነገር እያሰብኩ እግሬም ቢያነቅፈኝ በጉልበቴ ወደቅኩ፣ ጉልበቴ ቢደማ በግንባር በክንዴ ተደገፍኩ፣ ክንዶቼ ቢዝሉ በግንባሬ ሆኜ ያገኛለሁ አቅም እንደነንተናማ በሆዴ አልወድቅም ይላል ሰውየው። ያላዛር አይደለም ይሄ ወደ አላዛራት አሉ ብዙ በሆዳችን ሊዘርሩን የሚመጡ ከአሸናፊዎች በሉጩና እበልጣለሁ በልስ በዚህ ሁሉ ውስጥ ፍቅሩ ዘላለማዊ ነው። በዚህ ሁሉ ውስጥ ፍቅሩ የታመነ ነው። በዚህ ሁሉ ውስጥ እግዚአብሔር ፍቅሩን ባንተ ላይ ይገልጣል። አንድ ነገር የደመደምኩትን ልንገራችሁ። ምንድነው የደመደምከው? እዚህ ጋር ሁለት ነገር ልበልና ወደዚህ ልምጣ። ቁጥር 37 ማንም አይለየንም በዚህም በወደደን በእርሱ ካሸነፋችን እንበልጣለንና ቁጥር 38 ይህንን ምን ብያለሁ? ተረድቻለሁ ይላል። ተረድቻለሁ የሆነ ክላስ ወስዶ አይደለም፣ የሆነ ቁጭ ብሎ ተምሮ አይደለም። ተረድቻለሁ። ሞት ቢሆን ህይወት ቢሆን መላእክት ይሁን አጋንንት ይሁን ያለውም ይሁን የሚመጣውም ይሁን ኃይል ማንኛውም ኃይል ይሁን ከፍታ ይሁን ጥልቀት ይሁን ወይም የትኛውም ፍጥረት ይሁን በኢየሱስ ክርስቶስ ካለው ከእግዚአብሔር
ፍቅር በሉኝ አንድ ጊዜ። አያችሁ በጣም አንድ ነገር የገባኝ ለየመቸም የእግዚአብሔር ቃል በየጊዜው የሚበራልን ነገር አይደል? በጣም ይበራልህ ምንድነው ዛሬ እንደ አዲስ እንደ ፌንጣም ያደረገ ብትሉኝ ወይ ለካስ እነዚህ ያለፍኩባቸው ማልፉባቸው ነገሮች ለካ ፍቅሩ ማንጸባረቂያ ናቸው። እግዚአብሔር ፍቅር በውስጥ የሚገለጥበት አቅም እኔ ሰው ባያየው ሰው ባይገባው እኔ ግን ማውጀው ምንድነው ማንኛውም ነገር ቢሆን ከዚህ ፍቅር አይለየኝም። ለዚህ ነው ምን ብለው ላኩበት የምትወደው ምን ብሏል ታሟል። የምትወደው ታሟል። የምወደው አንዳንዴ ይታመማል አለ። አንዳንዴ ያለቅሳል፣ አንዳንዴ ይተክዛል፣ አንዳንዴ ተስፋ ይቆርጣል፣ አንዳንዴ በሞቱስ ያልፋል። በዚህ ሁሉ ውስጥ ግን አንድ ነገር ገባኝ ዛሬ የሁላችሁ ወገኖች። ምን አስደስቶህ መጣ ዛሬ ጠዋት ብትሉኝ ለካስ የክርስቶስ ፍቅር መገለጫው የእግዚአብሔር ፍቅር መገለጫው የክርስቶስ መስቀል እንጂ የኔ ህይወት ልምምድ አይደለም። አሜን። ቢከዛናን ጊዜ አንዳንድ ሰዎች በጣም ይገርመው ሰይጣን ሲሸነግላቸው የሚሸነገሉለት እግዚአብሔር ቢወድሽ እግዚአብሔር ቢወድህ ኖሮ እንዴት በዚህ ውስጥ ታልፋለህ? የኔ ህይወት አይደለም እግዚአብሔርን ፍቅር የሚያብራራው። የኔ ውጣ ውረድ አይደለም እግዚአብሔርን ፍቅር ከፍ ዝቅ የሚያደርገው። እግዚአብሔር ፍቅሩን የገለጠው በመስቀል ላይ ነው። እንዲህ ስታረጉም እንደሚሆን ታውቃላችሁ። ትቸነክሩታላችሁ ሰይጣንን መስቀል ላይ። አቤት ገባ አሜን ይበለኝ ሰው። ትቸነክሩታላችሁ ከናሳው። ለምን ጳውሎስ አጋቦስ መታጠቂያውን ፈቶ በጳውሎስ እጅ ላይ አሰረና በኢየሩሳሌም የዚህ መታጠቂያ ባለቤት መከራና ስደት ይደርሰዋል ሲለው ወይ ጳውሎስ አንጀት አረስ እኮ ነው። ዞር አለና ምን አለው? እንኳን ለእስራት ለሞት ተዘጋጅቻለሁ አሉ። ከው ያሉት አጋንንቶች ብር ብለው ሄዱ ነው። ብር እኛ እኮ የሆነ ነገር ከፊት ይታየኛል በመንገድሽ ላይ የሚመጣ ነገር ብሎ አንድ ትንቢት ስንሰማ ድንብርብራችን ግድንግድ አንዳንድ ጊዜ ያለ ሰዎች ግድንግድ ዘይት ገዝቶ አምጥቶ ጸልዩልን ይላል። በጠርሙስ ብዛት አይደለም። I'm telling you. ኦኬ የሚችለው ልናገር ይኸውላችሁ እኔ አንድ ፕሪንሲፕል አለኝ። የጸሎቱን ፕሪንሲፕል ቶሎ ብዬ ላሳያችሁ። ምንድነው? ማርታና ማርያም ወደ ኢየሱስ ክርስቶስ የጸሎት ጥያቄ የላኩለት ወንድማችን ታሟል፣ የምትወደው ታሟል። ይሄ የጸሎት ጥያቄ ነው፣ የጸሎት ሪኩዌስት ነው። ፕሪንሲፕሉ ምንድነው? ዲቫይን ፕሪንሲፕሉ መጀመሪያ ላስጨብጣችሁ። ምንድነው ጌታ ያደረገው? የጸሎት ጥያቄያቸውን ተቀበለና ምን ሰጣቸው? ቃል ሰጣቸው። የሰጣቸው ቃል ምንድነው? ይህ በሽታ የእግዚአብሔር ክብር ይገለጥበት ዘንድ እንጂ ወደ ሞት የሚያደርስ አይደለም። ፕሮፌቲክ ቃል ነው ይሄ። የሰማኛለ? አሁን እዚህ ጉባኤ መካከል ይህንን በትንቢት ብናገር አንድ ሰው በአንድ አይነት ነገር ውስጥ እያለፈ ይህ ችግር ይህ መከራ ወደ ሞት የሚያደርስ አይደለም የእግዚአብሔር ልጅ ክብር የሚገለጥበት ነው ሲል ሃሌሉያ ብለን ነው የምንጮኸው፣ እኔም ጭምር። እውነት ነው። ይሄ ዲቫይን የእግዚአብሔር አሰራር ነው። ፕሊዝ ስሙኝ። እግዚአብሔር ከዚህ ውጪ የጸሎት ትራንዛክሽን አያካሂድም። ወገኖቼ ጸሎት እኮ በምንድን ነው የሚባል አንድ አማርኛ አለ፣ በውር ድንብር የሚጸለይ አይደለም። ጸሎት መርህ አለው፣ ፕሪንሲፕል አለው፣ ማስተር ኪ አለው። ምን ማለት ነው? ጌታ ዘንድ ጸሎት ጥያቄ ዘንድ ስንመጣ ማንኛውም የምንጸልየውን ጸሎትና ጥያቄ በእግዚአብሔር ፊት ስናቀርብ እግዚአብሔር ለእያንዳንዱ ነገር ይናገረን። አሜን። ቅድም ስንዘምርና ሲያስመልኩን እንዳለን ፈቃድ ይሁን እንበል ብለናል እኮ። ስለዚህ ምንድነው የእግዚአብሔር ፕሪንሲፕል? ወደ ማንኛውም ይሄ ሎንግ ታይም አጎ ነው ገባኝ። ይገርማችኋል 20-30 ዓመት በፊት ገባኝ ይሄ እውነት። ምን እውነት? እግዚአብሔር ለእያንዳንዱ የጸሎት ጥያቄ ድምጽ ነው የሚሰጠኝ።
ቃል ነው የሚሰጠኝ። አሜን። ቃል ይስጣችሁ ለእናንተ። ስለዚህ ምንድን ነው የሚያደርገው ጌታ? የጸሎት ጥያቄያችሁን ይወስድና ከዛ በኋላ ቃል ሰጣቸው። አሁን በእነ ማርያም እንይ። የጸሎት ጥያቄያችሁን ወስዶ ይህ በሽታ ወደ ሞት የሚያደርስ አይደለም፣ የእግዚአብሔር ልጅ ክብር ይገለጽ ዘንድ ነው። ዋሬቨር በህይወታችሁ ላይ ያለ ጥያቄ ያለ ሰዎች ዛሬ አንድ ነገር ጠይቁ። በልመና ትትጉ፣ በቃሉ ትጉ እንጂ። አሜን። የሰማኝ ሰው አለ ዛሬ? አሜን። የሰማኛል? በልመና ትትጉ። ሰዎች በልመና ትጋት የሆነ ነገር የሚሆንላቸው ይመስላቸዋል። አሁን ትንሽ ደቂቃ ሳያቸዋለሁ። እሱ ወዲያው ጌታዬ ልመናቸው ነው። ለምን? ልመና ዳውን ነው የሚያደርግህ። ልመና ተጽዕኖ አለው። አሁን በኋላ እመጣለሁ። እዚህ ጋር ማሳያችሁ ነገር አለ። ወዲያው ቃሉን ሰጠ። ይህ በሽታ ወደ ሞት የሚያደርስ አይደለም፣ የእግዚአብሔር ክብር የሚገለጥበት ነው። stay with the word። እግዚአብሔር ከተናገረው ቃል ጋር ስቲክ አድርግና ይህ በሽታ ወደ ሞት የሚያደርስ አይደለም። ከዛ የሚቀጥለው በጣም ይኸውላችሁ፣ አሁን ከዚህ በኋላ ያለውን በደንብ ስሙኝ። ፕሮሰሱን ሚስ አታርጉ። እግዚአብሔር ከፕሮፌቲክ ቃሉ በላይ ኢንጆይ የሚያደርገው ፕሮሰሱን ነው። ለምን? የትንቢቱ ቃል ሳይሆን እኛን የሚሰራን ፕሮሰሱ ስለሆነ። ስለዚህ እግዚአብሔር ያደረገው ምንድን ነው? ይችን ነገር ይሁን። ከዛ እግዚአብሔር ቃል ምን ብለናል? ይሄን ቃል ሰጠና ጌታ ስንት ቀን ዘገየላል? 2 ቀን ዘገየላል። ፕሮሰሱ እዚህ ጋር ነው የሚጀምረው። መዘግየት ማለት መከልከል ማለት አይደለም። ሰምታችሁኛል? ዲሌይ ኢዝ ኖት ዲናያል። ኧረ አሜን። የዘገየ ነገር ማለት የተከለከለ ነገር ማለት አይደለም። ግን ፔኑ ምን ላይ ነው በሉኝ? መዘግየቱ ላይ ነው። ወንድማችን ታሟል፣ ሰውየው ታሟል። ህመም ውስጥ ሆናችሁ ጌታ ሲዘገይ ያማል። ለሚሰማኝ ነው የምናገረው። ይሄን ህመም ውስጥ እያላችሁ፣ ትግል ውስጥ እያላችሁ፣ ሐዘን ውስጥ እያላችሁ፣ ጥያቄ ውስጥ እያላችሁ፣ ትግል ውስጥ እያላችሁ፣ እንባ ውስጥ እያላችሁ፣ ማን በደረሰልኝ ምን በሆነልኝ በምትሉበት የቤታችሁ ጉዳይ፣ የልጆቻችሁ ጉዳይ፣ የነገሮቻችሁ ጉዳይ፣ የገንዘባችሁ ጉዳይ፣ የጤንነታችሁ ጉዳይ፣ ያላችሁበት ጉዳይ እያስጨነቃችሁ እያለ ጌታ በዛ ነገር ላይ መልስ መመለስ ወይም ደግሞ በምትጠብቁት ጌታ ፈጥኖ በማይመጣበት ጊዜ ዘገየ ብላችሁ በምታስቡበት ጊዜ ጌታ 2 ቀን የዘገየው ህመማቸው ላይ ነው። የሰማኝ ሰው አለ? ድግስ ቤት አይደለም የዘገየው፣ ህመማቸው ላይ ነው የዘገየው። አላው ያደርጋል ማለት ነው። I want you to know this። ይሄን ፕሮሰሱ እንድታውቁት ፈልጋለሁ። ግን ልዩ የሚያደርገው ምንድነው በሉኝ? በመዘግየት ውስጥ እግዚአብሔር የሚሰራው ስራ ስላለ። አሜን። ያሰማኝ አሜን ይበለኝ። አሜን። በመዘግየት ውስጥ እግዚአብሔር የሚሰራው ስራ አለ። በመዘግየት ውስጥ በእኔና በእናንተ ህይወት ላይ ሰርቶ መጨረስ የሚፈልጋቸው ነገሮች አሉ። አሜን። ልብ በሉ። ጌታ በማርታና በማርያም መጀመሪያ የጸሎት ጥያቄያቸውን ወስዶ ምንድን ነው የሰጣቸው? በሉልኝ እንደገና በፕሊስ ፈልጋለሁ። ይሄንን ምን ሰጣቸው? ቃል። ምን ብሏቸዋል? ይህ በሽታ ወደ ሞት የሚያደርስ አይደለም፣ የእግዚአብሔር ክብር ይገለጽ ዘንድ ነው። ቢዘገይም ይመጣል። የሰማኝ አሜን ይበለኝ። ቢዘገይም ምን ይላል? እስቲ አንዴ ጩሁና ይመጣል በሉ አንዴ። ይህንን ለሚሰሙ ሰዎች፣ እዚህም ላለን ሰዎች፣ በእያንዳንዳችሁ ጉዳይ ላይ በህመማችሁ ላይ የዘገየ የመሰላችሁ ሰዎች፣ በጥያቄዎቻችሁ ላይ እግዚአብሔር የዘገየ የመሰላችሁ ሰዎች ይመጣል። ኧረ አሜን 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 አሜን። ይመጣል። ቶሎ ብዬ ወደ ፕሮሰሱ ዋና ነገር ላምጣችሁ። ከዛ አንድ ነገር ቁጥር 14 ላይ ሄዱልኝ ቶሎ በሉና። ቁጥር 14 ላይ ስለዚህም በግልጽ እንዲህ አላቸው፣ አልዓዛር ሞቷል። ታምኑ ዘንድ በዚያ ባለመኖሬ ስለ እናንተ ምን አለኝ? ደስ ይለኛል። አሁንም ወደ እርሱ እንሂድ ይላል። አይገርምም? ዋው!
ቁጥር 21 ላይ ሄዱልኝ። ማርታም ኢየሱስን እንዲህ አለችው፣ ጌታ ሆይ አንተ በዚህ ብትሆን ኖሮ ወንድሜ ምን ባልሆነ ባልሞተ ነበረ። ቁጥር 32 ላይ ሄዱልኝ። ማርያምም ኢየሱስ ወደ ነበረበት ቦታ ደርሳ እንዳየችው እግሩ ላይ ተደፍታ ጌታ ሆይ አንተ በዚህ ብትሆን ኖሮ ወንድሜ ባልሞተ ነበር አለችው። ቁጥር 37 አሁን ደግሞ የሕዝቡን ስሙ። ከነርሱም አንዳንዶች ግን የዕውሩን ዓይን ያነ ስውሩን ዓይን የከፈተ ይህ ሰው እንዳይሞት አይችልም ነበርን? ውይ ዛሬ የብዙዎቻችሁ ጥያቄ አመድ ይሆናል አየር ላይ። ኧረ አሜን አሜን። ይገርማል። ጌታ ቃል ሰጥቶህም በጥያቄ ውስጥ ታልፋለህ። አይገርምም? ጌታ ቃል ሰጥቶህም እግዚአብሔር ይመጣል ብለህ ተስፋ አድርገም እግዚአብሔር ነገር አለ ብለህ በጥያቄ ውስጥ ታልፋለህ። የሚገርመውን ነገር ልንገራችሁ። በጣም እኔ እንደው አይታችሁት ከሆነ እናንተ አድናቂያችሁ ነኝ እኔ ስላላየሁት ገና አሁን ስላየሁት ምንድነው ያስደነቀህ በሉኝ። እዚህ ጋር ጌታ የተናገረው ነገር ወንድም ያላዛ አይኔ በራ። አሁን ያነበብኩላችሁ እየዘለልኩ ማርታ ስታገኘው ምን አለችው? አንተ በዚህ ብትሆን ኖሮ። ማርያም ምን አለችው? አንተ በዚህ ብትሆን ኖሮ። ህዝቡ ምን አለ? እውር ያበራው ሊያድነው አይችልም ነበርን? ዛሬም እዚህ ያለነው ሰዎች የሚሰሙኝም ሰዎች የሚሉት ጌታ ፈጥኖ መጥቶ ቢሆን ኖሮ በዚህ ውስጥ ባላለፍኩ ነበር፣ ይሄ ነገር በእኔ ህይወት ውስጥ ባልሆነ ነበር። ጌታ ደግሞ ምን አለ? ደስ ያለኝ ባለመኖሬ ነው አለ። ቁርጡን ሰማህ አይደል? ብዬ ነው የደነገጥኩት። እነሱ እኮ 4 ቀን ለቅሶ ተቀምጠዋል። 4 ቀን አልቅሰዋል። 4 ቀን እሪ ብለዋል። 4 ቀን ሰው ገንዘው አስረው ቀብረዋል። የታለፈበትን ድባብ እናንተ ታውቁታላችሁ። እናንተ አሁን ለምንድን ነው ጌታ ቢኖር ጌታ ቢመጣ ጌታ ቢያደርግ ጌታ እንዲህ የምትሉት ነገር ላይ ጌታ ምን ይላል? ለደቀ መዛሙርቶቹ ምን አላቸው? በዛ ባለመኖሬ ደስ ይለኛል። ከጎናቸው ያለው ሰው እንኳን አልኖረ በሉት። ያ ባትልም አልኖረም ግን አይደለም። በጣም ይውላችሁ። አሁን እኛ እኮ ሌላ ነው ይውላችሁ። ለምንድን ነው ይሄን የምትነግረን በሉኝ? እግዚአብሔር በፕሮግራሙ በዛ ፕሮግራም በሱ ፕሮግራም በዚህ ጉዳይ ላይ እኔ እንደናንተ በእውነት መቼም ጌታ ይሰማኛል፣ ልቤን ያውቃል። ልቤን እዚህ ጋር ቢገልጠው እግዚኦ ነበር የምትሉት። ለምን በእውነት አንዳንዱን ጉዳዮች አሁን ምን ያስፈልጋል ብዬ አውቃለሁ። አሁን ይሄ ምን ትርጉም ይሰጣል? ካንተ ጋር ምን እኔ በዚህ ውስጥ እንዲህ መንደፋደፌ ላንተ ምንድነው ትርጉም የሚሰጥ? ከሰማይ ጋር ከኤተርኒቲ ጋር ከአምላክነት ጋር እኔን እንደ ጭቃ እንደዚህ ያቦካ ማንገላታት ምንድነው የሚጠቅም ብዬ አውቃለሁ። ከመከራው ብዛት የተነሳ ለምንድነው በዚህ ውስጥ ማልፎ አይበቃም ወይ ብዬ አውቃለሁ። የታለ ብዬ አውቃለሁ። ግን አሁን አንድ ነገር የገባኝ ለካስ እግዚአብሔር ደስ የሚለው በእኔ መንደፋደፍ ውስጥ ባለመኖሩ ነው። አሜን። በኋላ ለምን ገባ? ሁለተኛ ምን ገባ በሉኝ። ለካስ እኔ ተንደፋደፍኩት። አንድ ሰውን አለ ነጭ ነው ሲሰብክ ምን አለ በጣም ልቤን የነካኝ የግሬስ ኤኒሚ አለ የፌቨር ኤኒሚ አለ ኢምፔሽንት ነው። በቃ ኤኒሚ ነው አለ ኤኒሚ ነው አለ። ለምን የተንደፋደፍ ነው በሞላ እኮ ጊዜው ባልሆነ ነገር ላይ ነው። ዝም ብለህ ጊዜውን ብትጠብቅ እንደ ዶሮ አትንደፋደፍም። እኔ እኮ ተናገርኳችሁ ተንደፋደፍ ያለው በጣም ብዙ
ጌታ ለነሱ ይመላል ደጋግመው ማርያም ነገረችው ማርታ ነገረችው ሰውም ነገረው ብትኖር ኖሮ እሱ ደግሞ ባለመኖር ምን ብያለሁ እስቲ ደስ ይበላችሁ እናንተም ከጌታ ጋር ልማር እንደው ይውላችሁ ዝም ብዬ እኮ አይደለም እነግራችኋለሁ እጆቻችሁን አንሱና እንዳልፍ በፈቀድከው መንገድ እንዳልፍ ስለወደድክ አመሰግናለሁ በሉት አመሰግናለሁ በሉት አሜን አመሰግናለሁ በሉት ሰው ከዚህ ጋር ካልታረቀ ወገኖቼ ሰው ከዚህ ጋር ካልታረቀ ነገም ሌላ ላዛር ይሞታል ሰምታችሁኛል ሌላ ላዛር ይሞታል በህይወታችን ላይ እኛ ልንስማማው የሚገባው ምን ሰጥቷል ብያለሁ ጌታ ቃል ሰጥቷል ለምንድን ነው ቃል የሰጠው በእነዚህ ወደ ማጠቃለያ ልምጣላችሁ ለምንድን ነው ጌታ ቃል የሰጠው እግዚአብሔር ቃል ምን ብሎ ይናገራል እምነት ከመስማት ነው መስማትም ከእግዚአብሔር ቃል ነው ቃል የሰጠዋችሁ በእናንተ ውስጥ እምነት እንዲፈጠር ነው ጌታ ቃሉን ጠብቆ ወዴት መጣ ወደነ ማርያም ቤት ቁጥር 21 አንዴና አንብበው በቀዱ ደቂቃዎች ላይ ማርታ ኢየሱስን እንዲህ አለችው ጌታ ሆይ 21 ላይ ጌታ አንተ በዚህ ብትሆን ኖሮ ወንድማችን ባልሞተ ነበር አሁንም ቢሆን የምትለምነውን ሁሉ እግዚአብሔር እንደሚሰጥ አውቃለሁ ኢየሱስም ወንድምሽ ምን ይላል በሉ ባካችሁ ዛሬ ይነሳል እግዚአብሔር አሜን 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 ይነሳል ከዛስ ማርታ በመጨረሻው ቀን ትንሣኤ እንደሚነሳ አውቃለሁ አለችው ወይ ጉድ ጌታ ስለአሁን ያወራል እሷ ስለ መጨረሻ ቀን ታወራለች እስቲ አሁን ይነሳል በሉኝ ባካችሁ ዝም ብዬ አይደለም ብላችሁ አሁን ይነሳል በሉ ቁጥር 25 ኢየሱስ እንዲህ አላት ትንሣኤና ሕይወት እኔ ነኝ በእኔ የሚያምን ቢሞት እንኳን በሕይወት ይኖራል በእኔ የሚኖር የሚያምንብኝ ከቶ አይሞትም ምንድነው እነዚህን ሁለት ነገሮች ብያችሁ ወደ ማጠቃለያ ሐሳብ ልምጣ ይሄ ቀድም ያልኳችሁ ፕሪንሲፕሎቹ ጋር ማጠቃለያ አድርጌ ከመናገሬ በፊት እዚህ ጋር በጣም ደስ የሚለኝ ቃል ኢየሱስ ቃሉን ጠብቆ ወደ ማርታና ወደ ማርያም መንደር መጣ ምን ይያልኩ ነው የጸሎት ጥያቄያችሁን ወስዶ ምን ይሰጣችኋል አልኩ ቃል አይደለም ቃል የሰጠበት ምክንያት ምንድነው ብያለሁ ዝም ብሎ እኮ አይደለም ይውላችሁ እግዚአብሔር የተለያየ ነገር ሲናገራችሁ በህልም ይናገራችሁ በድምጽ ይናገራችሁ በነቢያት ይናገራችሁ በቃሉ ይናገራችሁ በተለያየ መንገድ እግዚአብሔር የሚናገራችሁ ሰዎች በጉዳዮቻችሁ በጥያቄዎቻችሁ ላይ የሚናገራችሁ ሰዎች እግዚአብሔር ያንን ቃል ሲሰጣችሁ እናንተ ውስጥ እምነት እንዲፈጠር ነው እግዚአብሔር የሚፈልገው ከልመናችን ጋር ፌሎሺፕ እንድናረግ አይደለም በልመናችን እንድንዋጥ ሳይሆን በቃሉ እንድንዋጥ ይፈልጋል አሜን ስለዚህ በማንኛውም ጉዳዮቻችሁ ላይ ቃል ያላችሁ ሰዎች በደም ስሙ ያቆመን የሚያቆመን ቃሉ ነው በታመመው ነገር ላይ ወደ ሞት በሚሄደው ነገር ላይ በሞተውና በተቀበረው ነገር ላይ እግዚአብሔር የተናገረው ቃል ካለ ጌታ ቃሉን ጠብቆ ይመጣል አሜን አሁን እኔ ስብከት አይደለም ሰብካችሁ ዛሬ ጧት እግዚአብሔር መጀመሪያ ላይ እንደተናገርኩት ሽፍት አድርግ ያለውን ባለው መንፈስ ምናገረው ዛሬ አንዱ ምንድነው this is a kairos time ለኛ አሜን የሰማኝ ሰው አለ kairos time እግዚአብሔር በእርግጠኝነት ምነግራችሁ ነገር አለ ለኔ እኮ አልኳችሁ the past 3 days kairos time በላይ ላይ እንደመጣው ቃል ምን ማለት ነው kairos time በሉኝ ጌታ የተናገረውን ቃል ፍለጋ መጣ አሜን ሄኖስ አላዛር እንደሞተ ሄኖስ አላዛር መቃብር ውስጥ እንደገባ ሄኖስ አላዛር በስብሶ በመቃብር ውስጥ እንደተቀበረ ጌታ ግን እርግጠኛ ነው ኑ እንሂድ ሲል አሜን የሚወስድ ሰፈር አለ የሞተውን ነገር ካቶባሮ ጉዳይ ያለ ሰው አለ ዛሬ ይሄን የሚሰማኝ ሰው አለ እግዚአብሔር እንዲያስነሳው የምፈልገው ነገር አለኝ የሚል ሰው አለ this is a kairos time ባንተ ይወጣ በስራችሁ ላይ በቢዝነሳችሁ ላይ በአገልግሎታችሁ ላይ ዋው እና ሲመጣ ማርታ ምን አለችው አዴውላችሁ ቁጥር 22 ላይ ያለውን ቃል ቶሎ ይልኝ ቁጥር 22 ላይ አሁንም ቢሆን በሉ ጩሁና በሉ ባካችሁ አሁንም ቢሆን በሉ አሁንም ቢሆን ክብር ለእግዚአብሔር ይሁን
አምናለሁ በሉ እስቲ አምናለሁ በሉ አምናለሁ በሉ። አሁንም ቢሆን የተናገርከው ነገር ይሆናል። you know what it means እንደው ከጊዜ ጋር ነው ምሯሯጥ you know አሁንም ሲሆን መቼም ይኸውላችሁ አንዳንድ ጉዳይ ለጸሎት ይመቻል። እጅ ጭናችሁ ለፕሮፌሳይ ለማድረግ ይመቻል። ዶክተር ማይልስ እንዳለው ነው ሽባን ሰው በጣራ አስገቡታል። ከዛ ጌታ ምን አለ አንተ ጎበዝ ኃጢአትህ ተሰረየችልህ ሲል አጉረመረሙ ይላል። ካንዱ ከእግዚአብሔር ልጅ በቀር ኃጢአትን የሚያስተሰርይ ማን ነው ብሎ ሲያጉረመረሙ ጌታ የሚቀጥለውን ጥያቄ ተናገረ። በእውኑ አልጋህን ተሸክመህ ሂድ ወይስ ኃጢአት ተሰረየልህ የትኛው ይከብዳል አለና ወዲያው መልስ አልጠበቀም። ወዲያው ምን አለ አንተ ጎበዝ አልጋህን ተሸክመህ ሂድ አለ። ዶክተር ማይልስ ምን አለ እኔ እዛ ጉባኤ ውስጥ ሆኜ ከሁለት አንዱን ብጠየቅ አለ ኃጢአት ተሰረየችልህ ማለት ይቀለኛል አለ። ማን ያውቃል ይሰረይ አይሰረይ በቀላሉ ተናግሮ ማለፍ ይቻላል አለ። አልጋህን ተሸክመህ ሂድ ብየው ባሄድስ አለ። ሃሌሉያ እኔ ለማናችሁ እንደማወራ አላቅም። የሞተው የፈራረሰው እንደገና ይነሳል። ይነሳል። እመኑት። ዛሬ እምነት በውስጣችሁ ይግባ። ዛሬ የካይሮስ ታይም ሲመጣ የሚያደርገው ምንድን ነው? ካይሮስ ታይም ማለት ምን ማለት ነው? the right time ማለት ነው። እኔ ሁላችሁ ካይሮስ ታይምን በተለያየ መንገድ የተለያዩ ሰዎች በጽሁፍ ያቀርቡታል፣ በትምህርት ያቀርቡታል፣ በተለያየ ነገር ያቀርቡታል። ካይሮስ ታይም ማለት ኦፖርቹን ታይም ነው ይላሉ። ካይሮስ ታይም ማለት the right time ነው ይላሉ። ካይሮስ ታይም ማለት ክሪቲካል ሞመንት ነው ይላሉ። እኔ እነዚህ ነገሮች አነበብኩና በአንድ ቃል በራሴ አባባል እንዲህ አድርጌ ያስቀምጥኩት ሰማይ ከኛ ጋር ቀጠሮ አድርጎ ህይወታችንን ሊጎበኝ ሲመጣ ፈጥነን ለመገናኘት የምንነሳበትና የምንዘጋጅበት ወቅት ማለት ነው። ምን ማለት ነው? በዚህ ቃል አሁን ጌታ 2 ቀን ሲቆይ ሂኖስ ለምን እንደቆየ ባለመኖሬ ምን ብያለሁ አለ እንደሚያስነሳው ስለሚያውቅ አቤት ደስታ ላይ መጥቷል። በእናንተም ላይ ይግባ ይሄ መንፈስ እንደሚያስነሳው ይጃዝመታል። አሁን don't look ለእንትኑን አትዩ። የሞተውን ነገር ህይወታችሁ ላይ ያለውን ችግር፣ ቤታችሁ ያለውን ችግር፣ ጓዳችሁ ውስጥ ያለውን ችግር አትዩት። እግዚአብሔር ከሱ በላይ ነው። እግዚአብሔር ትልቅ ነው፣ እኛም አናውቀውም ይላል መጽሐፍ። እግዚአብሔር ትልቅ ነው። እኔ በእናንተ ላይ አውጃለሁ፣ እግዚአብሔር ትልቅ ነው። የፈራችሁትን የሞተውን ነገር ህይወት ይዘራዋል። እግዚአብሔር አውቃለሁ። ዛሬ ጠዋት እንደተናገረኝ ባየሩ ላይ አውጃለሁ። it's not only for few people ነገር ግን ሲዝኑ ላይ ነው የምናገረው። እግዚአብሔር ያለኝ ካይሮስ ታይም መጥቷል በላያችሁ። የእግዚአብሔር ኦፖርቹን ታይም ምን ማለት ነው ብያለሁ። እግዚአብሔር በቀጠረው ሰማይ ወደ እናንተ በቀጠሮ መጣ። እንደው በደንብ ስሙኝ ፕሊዝ። ጌታ ከ2 ቀን በኋላ ወደነ ማርታ ወደነ ማርያም ቤት እንደሚመጣ ያውቃል አይደለም? የእግዚአብሔር ቃል ማርያምም ኢየሱስ እንደመጣ በሰማች ጊዜ ፈጥና ተነሳች ይላል። ቤተ ክርስቲያን ፈጥና የምትነሳበት ሰዓት ነው። ቀድሞ ወንድም ያላዛር እየደጋገመ በዚህ ጉባኤ መካከል ሲለን የነበረው አንድ ነገር ይሄ ነው። በካይሮስ ታይም አትተኙ። you miss the opportunity. you miss ከምንም ነገር በላይ እግዚአብሔር የሚስታርጉታላችሁ። ይኸውላችሁ እንደ እግዚአብሔር ሰው ልንገራችሁ፣ እኔ የእግዚአብሔርን ካይሮስ ታይም ሚስ ካደረጉ ሰዎች ጋር ውሎ ማደር እንኳን እፈራለሁ። ለምን በሉኝ፣ ምንም ልረዳቸው አልችልም። በህይወቴ ዘመን ይሄንን በአደባባይ ልንገራችሁ፣ በህይወቴ ዘመን ከምንም ነገር በላይ የምፈራው የእግዚአብሔርን የቀጠሮ ሰዓት በህይወቴ ሚስ ማድረግ ነው። ከዛ በኋላ ህይወቴን ማየት አልፈልግም። እኔ እግዚአብሔር ቀጠሮ አድርጎ ወደ ህይወታችሁ ሊጎበኝ ሲመጣ ብዙ ጊዜ ብዙዎቻችን በጣም የሚያሳዝነው ደግሞ ፓርት ልንገራችሁ፣ ብዙ ጊዜ በጣም በሲሪየስ ነገር አይደለም እኮ የምንያዘው። አይገርምም? አንቶ ፎንቴ በሆነ በማይረባ ነገር በቃ ቢነጻጸር በማይረባ ነገር ለምን ይመስላችኋል? ጌታችን ኢየሱስ ክርስቶስ ማርታ በብዙ ትጨነቂያለች፣ በብዙ ትታወቂያለች፣ የሚያስፈልገው ጥቂት ወይም አንድ ነገር ነው። ማርያምም እሱ መርጧለች፣ ከርሷም አይወሰድም ያለው that was the opportune time. that is a kairos time. ሰማይ ቀጥሮ እግሯ ስር መጥቶ ቁጭ ብሎ እሷ በሽሮ በርበሬ መከራዋን ትበላለች። ቤተክርስቲያን ብዙ ጊዜ
እውነቴን ነው የምነግራችኋለሁ። እኔን በአደባባይ ብዬው አላውቅም። በጣም ብዙ ቦታ አቮይድ አድርጌያለሁ በአገልግሎቴ። ለምን? አይ ኑ ዳት እግዚአብሔር እንደ እግዚአብሔር ነብይ የተናገረኝን ነገር ሰዎችና አንዳንድ ቦታዎች ያን የእግዚአብሔርን የጉብኝት ካይሮሳት ሚስ ካደረጉ በኋላ ዩኔሚት ከዓለም ዙሪያ ሰው ሰብስቡ የሚመጣ ክብር የለም፣ የሚመጣ ጠብ የሚል ነገር የለም። እኔ በዋርኒንግ ነው የምነግራችሁ ያለው። አንዳንድ ጊዜ ደግሞ እግዚአብሔር በኦፖርቹን ታይም ውስጥ የሌሉ ሰዎችን ምን እንደሚያደርግ ታውቃላችሁ? የራሱን ሰዎች ይወስዳል። በኢየሩሳሌም ቅጥር ላይ ቆሞ ጌታ ስለ ካይሮስ ታይም ሲናገር ኢየሩሳሌም ኢየሩሳሌም ሆይ የመጎብኘትሽን ወራት አላወቅሽም ማለት። ኦንሊ ፕሌስ ሁለት ቦታ ነው ጌታ ያለቀሰው። አንደኛው ይሄ ነው፣ ሁለተኛው ያኛው። በኢየሩሳሌም ደጃፍ ቆሞ አለቀሰላት ይላል። ለምንድን ነው ያለቀሰላት? ካይሮስ ታይሟን አላወቀችም። ሰማይ ቀጥሮ የእግዚአብሔር ልጅ በመካከላቸው ወርዶ በክብር እየተመላለሰ they were busy ከመወለዱ እስከ ሞቱ ድረስ። አስቀድሞ ኢሳይያስ በ53ኛው ምዕራፍ ሲጽፍ ከትውልዱስ ማን አስተዋለው በግፍ እንደተወሰደ ይላል። ፕሊዝ ስሙኝ፣ የእግዚአብሔርን ይሄንን ካይሮስ ታይማችሁን don't lose it። ማንም አይረዳችሁም። ለምን? you have to wait until ሰርክሉ እስኪሞላ ድረስ። እንደገና በብዙ እንባ በብዙ ለቅሶ በብዙ ይሄን በማውራት ጊዜ አልፈጅም። እግዚአብሔርን በዘመኔ ሙሉ ምፈራውን ነገር ምጠብቀውን ነገር እንደጠበቀኝ እንደሚጠብቀኝም ስለማምን በጣም ብዙ ጊዜ በዙሪያ አንዳንድ ሰዎች ያንን ታይም ሚስ አድርገው በምን ውስጥ እንዳለፉ ስለማቅ እፈራዋለሁ። የፈራሁት በሰዎች ስላየው ካይሮስ ታይም የእግዚአብሔርን ቀጠሮና የእግዚአብሔርን ሐሳብ ብቻ ሚስ እንድታደርጉ አያረጋችሁ። ሚስ ታደርጉት ከተመቻቻችሁበትም ነገር ውስጥ ፈንቁሎ ያወጣችኋል። ምክንያቱም አቅም አይኖርም። ከዛ በኋላ እያስፈራራችሁ ሳይሆን የእግዚአብሔርን ሐሳብ እየነገርኳችሁ ነው። ማርታ ከለቅሶ ከድባብ ውስጥ ብድግ ብላ ባለቀ ሰዓት ስላለሁኝ የመጨረሻ ነገር ልናገርና ወደ ማጠቃለያ ልምጣ። ጌታ እየመጣ ነው። አሜን አሜን፣ ሃሌሉያ። ቃሉን የሰጠ ጌታ ምን ይላል? በኤርሚያስ ላይ ኤርሚያስ ሆይ መልካምን አይተሃል እፈጽመው ዘንድ በምን ተጋለው? ባካችሁ ከቃሉ ጋር ሁኑ። እግዚአብሔር ከነገራችሁ በነገራችሁ ቃል ነው የሚተጋው ጌታ። በእኛ ልመና በእኛ ጮት ሳይሆን በነገረን ቃል ላይ እግዚአብሔር ይተጋል። ጌታ ሲመጣ እቺ የመጨረሻውን ነገር ልንገራችሁ። የመጨረሻውን እቺ በጣም ኢምፖርታንት ስለሆነች ጌታ መጣና አንድ ጥያቄ ጠየቀ። ወዴት አኖራችሁታል? አቤት ካይሮስ ታይም ደስ ሲል ዳዝንት ማተር ምንም አይነት ነገር ውስጥ ይሁን ጌታ ያውቃል። ወዴት አኖራችሁት? በሕይወታችሁ ውስጥ በኑሯችሁ ውስጥ ባላችሁበት ጉዳይ ላይ የሞተው ነገር የጠፋው ነገር የተበላሸውን ነገር ጌታ ዛሬ ስለ በእኔና በእናንተው ላይ መጥቶ ታምር ሊሰራበት ስለፈለገ ድንቅ ሊሰራበት ታምናላችሁ? ዛሬ ጠዋት ወዴት አኖራችሁት? ወዴት አኖራችሁት? የመጣሁት ቃሌን ልፈጽም ነው። የመጣሁት የተናገርኩትን ነገር ለማድረግ ነው። ከማጠቃለላችን በፊት ይሄንን ብዬ ነው የምጨርስላችሁ። ማርታ ምን አለች? መተይ ያለችው አይደል? ከዛ አንድ ነገር አለች። ጌታ አንድ ጥያቄ ጠየቀ። ድንጋዩን አንሱት ብሎ ባዘዘ ጊዜ ማርታ ምን አለች? ጌታ ሆይ ምን ይልሃል? ይሸትሃል። ጌታ ምን አላት? ያችን ቃል አንቺ ሴት ብታምኚስ የእግዚአብሔርን ክብር እንድታይ አልነገርኩሽም? ምን ልመናሽን ወስጄ ቃል የሰጠውሽ ቃሉ ባንቺ ውስጥ እምነት ፈጥሮ በእምነት እንድትቆርጂና እንድትኖሪ እኔ ቃሌን በትጋት ፈጽሜ ለመጨረስ ስመጣ ማርታን ያላት ነገር ምንድነው? ድንጋዩን ዛሬ እግዚአብሔር የተናገረኝ
ክብሩ ማየት የምትፈልጉ ሰዎች ድንጋዩን አንሱለት። አሜን። የሰማኝ ሰው አለ? ይሄን ብዬ ነው የምጨርስላችሁ። ድንጋዩን አንሱ። ዛሬ ጠዋት በጣም እየጸለይኩ እግዚአብሔር ይናገረኝ የነበረው ይሄንን። ከላያችሁ ላይ ድንጋዩን አንሱ። የፍርሃት ድንጋይ አንሱ። ያለማመን ድንጋይ አንሱ። የሰማኝ አለ? በህይወታችሁ፣ በትዳራችሁ፣ በኑሯችሁ፣ በቤታችሁ የተቀበሩ ነገሮች የሚነሱበት ሰዓት ነው። የሰማኝ አሜን ይበለኝ። ዛሬ ቅድም አልዓዛር እንዳለው ነው። እኛ እኮ እዚህ ብቻ አይደለም ድምጻችን የሚሄድበት ሰፈር አለ። ይህን ታምናላችሁ አይደለም? እዚህ የምትሰሙት ብቻ ሳይሆን እዛም በርቀት የሚሰሙት አልዓዛራቸው ይነሳል። የሞተው ነገራቸው ይነሳል። የሞተው ነገራቸው ይነሳል። ሃሌሉያ። ድንጋዩን አንሱ። ዛሬ ድንጋዩን አንሱ። ድንጋዩን አንሱ። እናንተ ያስቀመጣችሁትን ድንጋይ አንሱ። በእርግጥ አይናችሁ ያያል የሞተው ነገር ስጋ ለብሶ ሲነሳ። ጌታ ያለው ምንድነው? ድንጋዩን አንሱ። በማንኛውም ጉዳያችሁ ላይ በስራ ይሁን፣ በቢዝነስ ይሁን፣ በጤንነት ይሁን፣ በትዳር ይሁን፣ በልጆቻችሁ ጉዳይ ይሁን፣ ባላችሁበት ጉዳይ ላይ እግዚአብሔር የተናገረው ድንጋዩን አንሱ። ድንጋዩን አንሱ። ደግሜ እላለሁ ድንጋዩን አንሱ። ድንጋዩን አንሱ። It's hard to believe 4 ቀን የሞተ የበሰበሰ ነገር ይነሳል ብሎ ማመን። ጌታ ግን የሚለው ምንድነው? አሁንም ድንጋዩን አንሱ ታምራት ለመስራት። አሜን። ጌታ የመጨረሻ አንድ ቃል ተናገረ። በአልዓዛር መቃብር ደጃፍ ቆሞ በአልዓዛር መቃብር ደጃፍ ላይ ቆሞ አባት ሆይ እንደሰማኸኝ እንደምትሰማኝ ሁል ጊዜ ያውቃለሁ ብሎ አልዓዛር ሆይ ናውጣ ብሎ ጮኸ። ሃሌሉያ። በአንደኛ ዜና ምዕራፍ 17 ቁጥር 5 ላይ ዳዊት ምን ይላል መሰላችሁ? አምላክ ሆይ ቤት እንደምትሰራለት ለባሪያህ ገልጠሃልና ስለዚህ ባሪያህ ወደ አንተ ይጸልይ ዘንድ በልቡ ደፈረ ይላል። ዛሬ ይሄ በውስጣችሁ እግዚአብሔር የተናገራችሁ ቃል ድፍረት ይስጣችሁ። አሜን። ሰምታችሁኛ ምን እንዳልኩ? ዛሬ የምንጠራው አለ። ጌታ 2 ነገር ብሏል። ድንጋዩን አንሱ፣ ከዛም በኋላ ምን አለ? ምኑን ፍቱለት አለ? መግነዙን ፍቱለት አለ። ዛሬ ማንኛውም በሞተው ነገር ላይ ድምጻችንን እናሰማለን። ቃል ያለን ሰዎች ተነስተን እንቆምና በእግዚአብሔር ፊት እንጸልያለን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። Thank you Jesus. Hallelujah, 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 hallelujah. Hallelujah. በጣም ብዙ ጊዜ ብዙ ሰዎች ብዙ ሰዎች የሞተ ነገር ጋር መሄድ አይፈልጉም፣ አይወዱም ስለማይመች። ምክንያቱም ሰዎች ወደ ተቀበረ ወደ ሞተ ነገር ቦታ ሲሄዱ ኦብቪየስሊ ለማልቀስ ሐዘናቸውን ለመግለጽ ስለሆነ ማርያም ተነስታ ኢየሱስ መምጣቱን በሰማች ጊዜ ወደ ኢየሱስ ስትሄድ ሰዎቹ ወደ መቃብር ሄዳ የምታለቅስ መሰላቸው ይላል። እኔ ግን ዛሬ የምላችሁ አንድ ነገር አለ። ካይሮስ ታይም በእኛ ላይ መጥቷል። ይህን የምታምኑ ሰዎች እጆቻችሁን አንሱ። ዋትኤቨር በሕይወታችሁ ላይ ያለ ይህን የምትሰሙኝ ሰዎች፣ እዚህም ያለን የምትከታተሉም ሰዎች ዋትኤቨር በሕይወታችሁ ላይ እግዚአብሔር የተናገረውን ነገር እንደገና ሥጋ ያለብሰዋል። ጌታ እየጠየቀ ያለ የት ነው ያኖራችሁት? ዛሬ በዚች ደቂቃ ለጌታ እናሳየዋለን። እያንዳንዳችን በቤታችን፣ በኑሯችን፣ በትዳራችን፣ በጓዳችን ውስጥ፣ በሕይወታችን ውስጥ የፈራነው የሞተ ነገር ብለን ያለው የታመመ ነው ያልነው ነገር ላይ እግዚአብሔር ቃሉን በእናንተ ላይ ልካል። ይህ በሽታ ወደ ሞት የሚያደርስ አይደለም ይላል እግዚአብሔር። ይህ በሽታ በቤትሽ የመጣው፣ በቤትህ የመጣው፣ በኑሮ የመጣው ችግር የፍቅሩ መገለጫ ነው።
Alabora basekate de borada bagala borada bagala borada bas. Ele borada de megala borada bagasekete de borana magala borada badia le megala borada bas. Ela borala badia mosiata በመንፈስ ጸልዩ እግዚአብሔር መንፈስ አለ በዚህ ቦታ ላይ Ela borada de megala borala badia la bosia በመንፈስ እየጸለይን ድንጋዩን እናነሳለን ከነገሮቻችን የተቀበረውን ነገር ህይወት ልንዘራበት እግዚአብሔር መንፈስ ሊዘራበት ዛሬ ስናመልክ እንደነበረው በናዝሬቱ በኢየሱስ ክርስቶስ ስም ድንጋዩን እናነሳለታለን ቃሉ እንዲሰራ ድንጋዩን እናነሳለን ኢየሱስ ጸሎቱ እንዲሰራ ድንጋዩን እናነሳለን በናዝሬቱ በኢየሱስ ክርስቶስ ስም የሰዎች ትዳር ላይ የተቀመጠውን ድንጋይ ያነሳለሁ በሰዎች ህይወት ላይ የተቀመጠውን ድንጋይ ያነሳለሁ በሰዎች ማንነት ላይ የተቀመጠውን ድንጋይ ያነሳለሁ በኢየሱስ ክርስቶስ ስም ድንጋዩ ይነሳ ይንከባለላል በኢየሱስ ስም እጆች እነሱና እነዚህን ድንጋዮች እናንከባለላለን ቃሉ እንዲሰራ አላዛር እንዲወጣ የሞተው ነገር ስጋ ለብሶ እንዲወጣ የተናገረው ቃል በመካከላችን ሲሰራ እንድናይ በናዝሬቱ በኢየሱስ ስም ሰዎች ያስቀመጡት ድንጋይ ይነሳ አጆማ ሰከሌባዶማሳ ላባባማሳ ረቬጋላ ቦራ ላባዲያ የጌታ መንፈስ በውስጥ የሚያመጣው ነገር አለ ወገኖቼ ለሰዎች የምትጸልዩ ሰዎች በትዳራችሁ በልጆቻችሁ በተለያየ ጉዳይ ላይ የምትጸልዩ ሰዎች ያላችሁ ሰዎች ከኔ ጋር ተስማምታችሁ ጸልዩ በዚህ ሰዓት this is your kairos time እግዚአብሔር ሰማይ ከናንተ ጋር በቀጠሮ ጉዳያችሁን ሊፈታ ይመጣል ጉዳያችሁን ሊፈታ ይመጣል በጣም እርግጠኛ ነኝ እግዚአብሔር መንፈስ ስለሚናገረኝ በጨለማ ውስጥ ያለው አላዛር እንደወጣ የናንተ ጉዳይ ተፈቶ ይወጣል ይለኛል ጌታ ሬይ ሼካዱላ ሮባዳ ሃዱራ ላባሳታ ኤላቫዱራ ዳባሴ ከተረበረ ላቫዶስ በናዝሬቱ በኢየሱስ ስም ናውጣ ብለን እንጣራለን እስቲ ተጣሩ ቤታችሁ ውስጥ ያለው ነገር በህይወታችሁ ያለው ነገር በኑሯችሁ ያለው ወዴት ነው ያረጋችሁት እንዳለ ተጣሩ ልጆቻችሁን ተጣሩ ፋይናንሳችሁን ተጣሩ በጉዳያችሁ ላይ ያለው ነገር ተጣሩ በናዝሬቱ በኢየሱስ ስም የእግዚአብሔር ቃል ተናግሯልና እግዚአብሔር በቃሉ መጥቷልና በካይሮስ ታይሙ መጥቷልና በተቀጠረው ሰዓቱ መጥቷልና ህይወት ሊዘራበት መጥቷልና ሊያድነው መጥቷልና ሊያስነሳው መጥቷልና ማለባጋሶ ፓቴቫጋዶስ እረለበጋላ ባራላ ባዲያላ ቦሲያ ዛሬ ጧት ሽፍት ያድርግ እግዚአብሔር ነገር ሽፍት ያድርግ የቤታችሁ ነገር ሽፍት ያድርግ የጸሎታችሁ ነገር ሽፍት ያድርግ ሃሌሉያ ሃሌሉያ ኢየሱስ ሃሌሉያ ኢየሱስ ሃሌሉያ ኢየሱስ ዓለማመንን ሰበርኩ ዛሬ ዓለማመንን ሰበርኩ ዛሬ በታምኝስ እግዚአብሔርን ክብር ወገኖቼ ዝም ብዬ አይደለም እኮ መነግራችሁ ማርታ እኮ አሁንም ብላለች አሁንም አምናለሁ ያለችዋ ድንጋዩን አንሱ ሲባል ነው የተቸገረችው መንፈስ ቅዱስ በውስጤ ስለሚናገረኝ ነው ይሄን መነግራችሁ ያለው በጌታ በኢየሱስ ስም ዓለማመን ይሰበር ዛሬ አንዳንድ ጊዜ እኮ ዓለማመን ድንጋይ ሆኖ የሚጫነን የነገሩ ክብደት ሲገባን ነው በቃው ይሄ ነገር አበቃ ያልነው ነገር ብዙ ጸልያችሁ ብዙ ፈልጋችሁ ብዙ ጠብቃችሁ በህመማችሁ ላይ የዘገየ ጌታ በጥያቄያችሁ ላይ የዘገየ ጌታ ዛሬ ግን የሱ ካይሮስ ታይም ነው እምባ ሊታበስ የብዙ ዘመን ጩኸት መልስ ሊያገኝ ይለኛል ጌታ መንፈስ ወገኖቼ እኔ ስብከት እየደገምኩ አይደለም መንፈስ ቅዱስ የሚለኝ ነው እየነገርኳችሁ ያለው የብዙ ዘመን ለቅሶች በጓዳ መልስ ሊያገኝ ዋው እግዚአብሔር መንፈስ እንደዛ ነው የሚያሳይ ያንዳንዶቻችሁ ነገር ማን እንደነካው ምን እንደነካው ሳይታወቅ ድንገት ተለውጦ ታገኙታላችሁ ድንገት የሆነው እኮ የሱ የካይሮስ ታይሙ ስለመጣ ነው
ባለፉት ዘመናት ተስፋ የቆረጥንባቸው ያለቀስንባቸው የታገልንባቸው ጊዜው ስላልነበረ ነው። ጊዜው ሲመጣ የኛን ትግል አይጠይቅም። እጆች እነሱና አምናለሁ በሉት። ዛሬ ጌታን አምናለሁ ግባ ወደ ቤቴ በሉት። አምናለሁ ድንጋዩን አነሳለሁ ግባ በሉት። ጥያቄን አነሳለሁ ግባ በሉት። ኤላባዶ ማጋላ ባዳላ ባዲያ ለቦስያ በዚህ ብትሆን ኖሮ ብለውት ነበረ። ባለመኖሬ ደስ ብሎኛል። ለምን ታምር ላሳያችሁ ስለፈለኩ የዘገየሁት የዘገየ ክብር ላሳያችሁ ነው ይላል እግዚአብሔር። የዘገየሁት የዘገየን ክብር ላሳያችሁ ነው ይላል ጌታ። ማሎቫዲሌ ካቶፓቼ ካቶራ ከዓይኖቻችሁ ላይ እንባ የሚታበስ ሰዎች አያለሁ በዚህ ሰዓት ወገኖቼ፣ አያለሁ በመንፈሴ አያለሁ። የሰዎች እንባ ሲታበስ አያለሁ። አላባራ ባጋላ ባራላ ባዲያላ ቦጋሳታ ራባጋላ ባራላ ባዲያላ ቦጎሶኮቶ ፖሎቫዶማስ ኤለበጋላ ባራላ ባዲያላ ቦሰከተረቦሻካ ላባዲያላ ቦሳካላ ቦራል ጸልዩ። በመንፈስ እየተለቀቀ ያለ የእግዚአብሔር ነገር ስላለ ነው ዛሬ በናዝሬቱ በኢየሱስ ክርስቶስ ስም፣ በናዝሬቱ በኢየሱስ ክርስቶስ ስም ለዘመናት የቆየ የሰነበተ የዘገየ ነገር መልስ ስላገኘ ስም ይባረክ። መልስ ስላገኘ ስም ይባረክ። መልስ ስላገኘ ስም ይባረክ። አይዘገይም 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 አይዘገይም። ላርዶቬጋላ ቦራላ ባጋዶሬ ደገሌ ቦራላ ባስያ አስተውላችሁ ከሆነ ያለፈው ሳምንት ጌታ አንዱ የተናገረን ሽፍት አድርግ ያለው ብሎ አምልኩኝ ነው ያለን፣ አክብሩኝ ነው ያለው። እጆች እነሱና እግዚአብሔር እናመሰግነዋለን። ታንክ ዩ ጂሰስ። አላባሮ ማሴካቶራ ባራጋላ ቦራዳ ባዲ አላቦሴ ከተኔ ቦራዳ ባዲ አላቦስ እናከብራለን፣ እናመሰግናለን፣ እናከብራለን፣ እናመሰግናለን። ኤሌቤሬቤዲ ያላጋላ ቦራዲ ያላቦሳንቶ በእግዚአብሔር ፊት ጸጥ ብለህ ጠብቀው ይላል መዝሙር 37። ወገኖቼ በእግዚአብሔር ፊት በመንፈስ ያርገን ዛሬ ጌታ። Be still in the presence of the Lord ይላል። Be still in the presence of the Lord። በማግሮምረም አይደለም፣ በፍርሃት አይደለም፣ በጥርጥር አይደለም፣ በመንፈስ እንሆናለን። እግዚአብሔር እንዲረዳችሁ ጸልያለሁ በዚህ ሰዓት ወገኖች። የመጠበቅን ጸጋ እንዲሰጣችሁ ጸልያለሁ በዚህ ሰዓት። በመጠበቁ ጸጋ በእናንተ ላይ እንዲለቀቅ ጸለይኩ በዚህ ሰዓት። በኢየሱስም በአስቸጋሪ ወቅት ጸጋ ይለቀቅ በላችሁ ላይ። ጥያቄ በሚፈጥረው ነገር ላይ ጸጋ ይለቀቅላችሁ በዚህ ሰዓት። እኔ እየጸለይኩ ነው። በላችሁ ላይ እየተለቀቀ ያለ ጸጋ አለ ሰዎች ወገኖች። በመጠበቁስ ማግሮምረም ከናንተ ተሰብሮ፣ ተስፋ መቁረጥ ከናንተ ተሰብሮ ምስጋና እንዲሆንላችሁ ጸጋ በዚህ ላይ እንዲለቀቅ ጸለይኩ በኢየሱስ ስም። ፓቼ ካቶሮቦዶማሳ ኤለባጋላ ባራላ ባዲያላ ቦሳካታ አፋቸው በምስጋና ይሞላ የኔ ጌታ። አፋቸው በምስጋና ይሞላ የኔ ጌታ። ነፍሳቸው በምስጋና ይሞላ የኔ ጌታ። በናዝሬቱ በኢየሱስ ክርስቶስ ስም፣ በናዝሬቱ በኢየሱስ ክርስቶስ ስም ወገኖቼ ኢየሱስ እርግጠኛ ሆኖ ወደ ማርታና ወደ ማርያም መንደር ከ4 ቀን በኋላ መጣ። ዛሬ ጌታ እርግጠኛ ሆኜ ነግራችኋለሁ። ምን ያህል ጊዜ እንደቆያችሁ አላቅም፣ ግን መንደራችሁ መጥቷል። መንደራችሁ መጥቷል። ይሄን ትመሰክራላችሁ። መንደራችሁ መጥቷል። መንደራችሁ መጥቷል። የሞተውን ሊያናግር መንደራችሁ መጥቷል። የሞተውን ሊያወራ መንደራችሁ መጥቷል። መንደራችሁ መጥቷል። እናምናሃለን እግዚአብሔር ሆይ በቃልህ እናምናሃለን። ዛሬ በመንፈስህ ተስፋው አይዘገይም፣ ተስፋው አይዘገይም፣ ተስፋው አይዘገይም። የክብር አምላክ የክብር አምላክ በጌታ በናዝሬቱ በኢየሱስ ክርስቶስ ስም በቀጠሮህ መጥተህ አገኘን። አሁንም
ስትመጣ አግኘን እግዚአብሔር ሆይ። ይህንን ጸሎት እንጸልይና እንጨርስ። ማርያምም ኢየሱስ መምጣቱን በሰማች ጊዜ ፈጥና ተነሳች። ከማንኛውም ድባብ ውስጥ እስቲ ተነሱ። እጆቻችሁን አንሱና እርዳኝ በሉት። ዛሬ እርዳኝ። ካይሮስ ታይም የቀጠሮ ሰዓት ሲመጣ ከተከበብኩበት ከተዋጥኩበት ችግሬን ትቼ ልነሳ በሉት። ፈጥና ነው የሚለው። ፈጥና ተነሳች። ሺኖስ አንድ ነገር አወቀች። የሚሆን ነገር አላለች። የሚሆን ነገር አላለች። እግዚአብሔር አምላኬና መድኃኒቴ ሆይ በኢየሱስ ክርስቶስ ስም በዚህ መንፈስ አገኛቸው። አገኛቸው በኢየሱስ ስም አገኛቸው። አገኛቸው በኢየሱስ ክርስቶስ ስም አገኛቸው። አገኘን። ራሴን ጨምሬ ጸልያለሁ። በዚህ ስፍራ ያለነውን ሰዎች እግዚአብሔር ሆይ እንም መልእክት ለሚሰሙ ሁሉ ጸልያለሁ። እግዚአብሔር ሆይ በካይሮስ ሰዓት አገኘን፣ በቀጠሮ ሰዓት አገኘን። አንተ ስትመጣ እንፍጠንልህ የኔ ጌታ። በጸሎት እንፍጠን፣ በቃልህ እንፍጠን፣ ለፈቃድህ እንፍጠን፣ ለማምለክ እንፍጠን የኔ ጌታ። በፊትህ ለመሆን እንፍጠን፣ በክብሩ ውስጥ ለመገኘት እንፍጠን፣ ለመፈወስ እንፍጠን የኔ ጌታ። እንፍጠን የኔ ጌታ። እንፍጠን የኔ ጌታ። እስቲ አንድ ጸሎት እንጸልይ። እኔ ልዘጋው እየፈለኩ ውስጤ ግን ጸሎት ይቀጥላል። እግዚአብሔር የሚለኝ ምንድነው? እስቲ ብዙ ጸጋዎች ሊለቀቅ ይፈልጋል በጌታ። በዚህ ቦታ ላይ ሰዎች ይቀቡ። በዚህ ቦታ ላይ እጆች ዘርጉና ጸልዩ። ቀባኝ በሉት። በቃ ዝም ብላችሁ አየሮ በቃ ቀባኝ በሉት። በህልም ቀባኝ፣ በትንቢት ቀባኝ፣ በመገለጥ ቀባኝ፣ በጸጋ ቀባኝ በሉት። ቀባኝ በሉት። ዝም ብላችሁ ቀባኝ በሉት። የቀባን እግዚአብሔር ነው ይላል እግዚአብሔር ቃል። ሰው አይደለም የሚቀባን። እግዚአብሔር ቅባቱን በላችሁ ላይ ያምጣ። በዚህ ሰዓት ይህ ዓመት በቅባት ሰብራችሁ ትለፉ። ከቅባቱ የተነሳ ቀንበር ይሰበራል እንደሚል በኢየሱስ ስም ቅባት በላቸው ላይ ይውረድ የኔ ጌታ። ቅባት በላቸው ላይ ይውረድ በዚህ ሰዓት። ቀንበርን የሚሰብር ቅባት፣ ያሉበትን ድባብ ሰብሮ የሚወጡበትን ቅባት በኢየሱስ ስም፣ አስቸጋሪውን የሚሰብሩበትን በኢየሱስ ስም ቅባት በላቸው ላይ ይምጣ። 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 እግዚአብሔር ቅባት ባጋላባሳታ ሪባጋላባራላ ባዲያላ ቦሲያ ረጋላባጋሴከቴ ፓላባዶማሳ በተለየ መንፈስ ሰዎች በዚህ ስፍራ ላይ ይቀቡ የኔ ጌታ። ያልታዩ ጸጋዎች ይገለጡ በዚህ ቦታ ላይ። ያላየናቸው ክብር ይገለጡ በዚህ ቦታ ላይ። ያልተለማመድነው ጸጋ ይምጣ በዚህ ቦታ ላይ የኔ ጌታ። ሃሌሉያ ጃጋሳካታ ቦዶስ ሪባጋላባሴ ኪላባጋላባዶ ሪባላባጋሳታ ሪባጋላባዶማሳ ሪባጋላባሶ ኮቶፓ ሻባጋላባዶማሳ የእግዚአብሔር መንፈስ የእግዚአብሔር መንፈስ የእግዚአብሔር መንፈስ የእግዚአብሔር መንፈስ የእግዚአብሔር መንፈስ ሃሌሉያ። የእግዚአብሔር መንፈስ የሚለኝ አንድ ነገር አለ። የተቀባ ሰው መጥቶ እስኪጸልይላችሁ አትጠብቁ። ባላችሁበት ስፍራ የእግዚአብሔር መንፈስ ይቀባችኋል። ዋይናት እናንተ ማትቀቡት በእናንተ ላይ እኔ እንጸልያለሁ ብዬ አላሰብኩም ወገኖች። መንፈሴ ማቆም ስላቃተኝ ነው። አንድ ሪሊዝ እያደረገ ያለ እግዚአብሔር ቅባት አለ በላያችሁ ላይ በናዝሬቱ በኢየሱስም። ከዚህ በኋላ ጋዋዳችሁ እንደ ድሮ አይሆንም። 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 በጣም እርግጠኛ ሆኜ ልንገራችሁ እግዚአብሔር መንፈስ በመንፈሴ ላይ በድምጽ የሚያመጣው ነገር ሳምሶን ወደ ተምና በወረደ ጊዜ የአንበሳ ደቦል ወረደበት። ስብከት አይደለም እግዚአብሔር የሚለው ነው ምነግራችኋለሁ። ሳምሶን አንበሳ ከፊቱ ሲመጣ አልሸሸም። የሚያስጥለው አልፈለገም። የእግዚአብሔር ቃል የእግዚአብሔር መንፈስ በላዩ ላይ ወረደ። አንዳች በእጁ ሳይኖር የአንበሳውን ደቦል ገነጣጠለው ይላል። እግዚአብሔር የሚለኝ ይህን ነው ለእናንተ። በላያችሁ ላይ የሚወርድ እሳት አለ። በላያችሁ ላይ የሚወርድ እግዚአብሔር ክብር አለ። ከፊታችሁ ካለው ተግዳሮት አትሸሹም። ከፊታችሁ ከሚወጣው አንበሳ አትሸሹም። በእናንተ እጅ የሚወድቅ የጠላት አሰራር አለ። ቻካቶ ባዶማሳ ኤለባጋላባራላባዲያ ለባሳ በዳንና
በኤሽታኦል ሰፈር የእግዚአብሔር መንፈስ እየመጣ ያነቃቃው ነበር ይላል። እኔ ጸልያለሁ ዛሬ በጸሎት በዚህ ሰዓት I release the anointing of God በእናንተ ህይወት ላይ የሚያነቃቃ መንፈስ በላያችሁ ላይ ይምጣ። እጆች ይዘርጉና ተገናኙ ከመንፈሱ ጋር። እጆች ይዘርጉ ወገኖቼ። ጨለማውን የምታልፉበት ቅባት እየተቀባችሁ ነው። ክፉን የምታልፉበት ዘመን የምትቀቡበት ቅባት ይሄ ዘመን ነው። በናዝሬቱ በኢየሱስ ስም ቅባት እየተለቀቀ ያለ በላያችሁ ላይ በኢየሱስ ስም እየተለቀቀ ያለ በኤሽታኦልና በዳን ሰፈር ያነቃቃው የእግዚአብሔር መንፈስ አንበሳ እንደሚወጣ ስላወቀ ከአንበሳው ፊት አልሸሸም። እናገራለሁ አትሸሹም፣ አትሸሹም። በእጃችሁ ግን ይወድቃል። በእጃችሁ ተግዳሮቱ ይወድቃል። ማጋሃ ዱራ ባሃቴላ ቫዶ ኤሌቫጋላ ባራላ ባጋላ ቦራላ ባዲያ ለቦሳታ ጀገለ በጋላ ቦሳካቶባ ወለ በጋላ ቦራላ ባዲያ ለቦሳካታ እሳት ይውረድ፣ እሳት ይውረድ፣ እሳት ይውረድ፣ እሳት ይውረድ፣ እሳት ይውረድ፣ እሳት ይውረድ፣ እሳት ይውረድ። ገለባውን የሚበላ እሳት፣ ገለባውን የሚበላ እሳት፣ ገለባውን የሚበላ እሳት፣ ገለባውን የሚበላ እሳት፣ ጨለማውን የሚበላ እሳት፣ ክፉን የሚበላ እሳት፣ ተግዳሮቱን የሚበላ እሳት የእግዚአብሔር እሳት ይውረድ ዛሬ። አጃላ ባጋዶ ማሳካታ ኤለባጋላ ቦራዳ ቦሳቴ ከቴ ቦራዳ ባስ ረደበጋላ ቦራና ማዲያላ ቦሰካቶሮስ